የወላይታ ቁርጥ ስጋ ማጣፈጫና መለያው የሆነው የዳታ በርበሬ ለጊፋታ ተብሎ በልዩ ጥንቃቄ በየአይነቱ ይዘጋጃል። ይህም የሚዘጋጀው በዚሁ ሳምንት ነው። ግን በርበሬው ተለንቅጦ ተዘጋጅቶ የሚዘጋጀው መቼ ነው? ከሳምንት ቀድሞ ነው። ምክንያቱም ነጭ ሽንኩርት ተልጦ ዝንጅብል ተፈቅቶ ተዘጋጅቶ ከዛ ቀደም ሲል ነው የሚለነቀጠው ተለንቅጦ ማቃጠሉንም ሁሉ ይቀንሳል ብለው ስለሚያስቡ ማለት ነው። ዳታው እንደተለነቀጠ ሲበላና ትንሽ ከ3-4 ቀን ካለፈ በኋላ ሲበላ የተለያየ ጣዕሙ ከማቃጠል ትንሽ ወረድ ያለና የሚጣፍጥ ይሆናል። እንደ ወላይታ ግን አጠቃላይ ዳታ ስንጠቀም ያለ ቅቤ አንጠቀምም። ጾም ካልሆነ በቀር አንጠቀምም። ያንን ትኩስ እንደሆን በ3 ሳው ሻቲያ የሚባል አለ ተሰይሞ ያለ ለግፋታ ቀን ሳው ሻቲያ ተብሎ የሚቀመጥ አለ። ስለዚህ 3 ቦታ ይቀመጣል። በመደዳ 3 ሲሆን ወደ 6 ሻቴ የሚሆን ወይ ወጭት የሚሆን ነው የሚቀመጠው። ምክንያቱም በረጅም ቅጠል ተጥሎ ስላለ እዛ አንድ እዚህ አንድ እዛ አንድ ሁለት አይነት 3 አይነቱን እዛ ጋር 3 አይነቱን እዚህ ጋር 3 አይነቱን እዚህ ያስቀምጣሉ። አሁን በወላይታ ባህል ያ ዳታ ሳው በርበሬ የሚባለው ዳታ ስታይ ቅቤው ነው ማለት ቁርጥ ነው ትዝ የሚል አኔ ሃሺ ቀኔ ጋር አያኒራ ወይ ቅዲና አይከረም ዲጎቲጎስ። ሌላኛው ደግሞ ቆሬ ብርሽታና ባጭራ የተሰኘው ባህላዊ ምግቦች ከእርድ ቀን ቀደም ብለው የሚዘጋጁበት አውድ ነው። እነዚህ ምግቦች የሚዘጋጁበት ዋና ዓላማ ደግሞ ለበዓል ቅባታማው ምግብ ስለሚበዛ አንጀትን ለማለስለስና ለማራስ በሚል ነው። ይህም የጊፋታ ድንቅ ወግ ነው። ቆሬ ብርሽታ የተባለው ብዙ ቅቤ እየተጨመረ ስለሚሰራበት ሆድ እየለመደ እንዲሄድ እንዳያስቀምጥ የሆነ ነገር እንዳይፈጠር ነው ቆሬ ብርሽታ የተባለው። ፒጫታ ቦዬ እነዚህ ዝንጉርጉርና ነጣ ያሉ የቦዬ ከለር አለ። ካቲሲያ በሚባለው ይሰባበራል። ካቲሲያ የሚባለው ብዙን ጊዜ ለቦይና ለሚባለው ጫጤ ከናስ የሚጠቀሙበት ነው። ግን ይሄኛውንም በዛ መልክ ነው የሚጠቀሙት። አለበለዚያ በሚል ድንጋይ ይሄ ዳታ በሚለነቀጥበት ድንጋይ ላይም ከላይ ባለው በመጁ እየቀጠቀጡ ሊሰብሩት ይችላሉ። ለባጭራ ያንን የጎደታ ኡንጫ የሚባለው ይነፋል። የኡንጫ ዘዘር የሚባል አለ የቆጮ የሚነፋበት ሰፋ የሚል ወንፊት አለና በሱ መጀመሪያ በደንብ ይታሻል። ከታሸ በኋላ ሰፌድ ላይ ቅጠል ያስቀምጡና ይመታል፣ ይነፋል። ከዛ በኋላ የተነፋው ደግሞ ምንድነው የሚሆነው? አዲስ ምጣድ በደንብ ይጠረጋል። ከዛ በኋላ ይነኮራል። እየተነኮረ ይታሻል። በእጅ መብሰሉን ለማወቅ መብሰሉን በአፋቸው አይደለም የሚለኩት፣ በእጃቸው ነው። እንደዚህ ይታሻል። ከዛ እየታሸ ጥቅልል ሲል እንደዚህ ይታሻል። ሲታሽ ቆጮው ይጠቀለላል። ቆጮ በእጅ የሚጠቀለል ከሆነ መብሰሉን ያረጋግጡና ቁመ ከሪያ የሚባል ትልቅ ሰታቴ አለ። ድስት አይነት ሆኖ ትልቅ አለ። በሱ ላይ እየተነኮረ ወደዚህ ይገለበጣል። ከዛ በኋላ አሬራ ወተት ይርከፈከፍበታል።